አንድ ዘመን ማለቅ የሌላ ዘመን መጀመር ነው። በመሳፍንት ዘመን እነ ኢያሱ ጫፍ ያደረሱት ክብር ወርዶ ሰው ሁሉ በፊቱ መልካም የመሰለውን የሚያደርግበት የእንደፈለጉ ዘመን ላይ የተደረሰበት ጊዜ እንደሆነ የዛ ዘመን ደግሞ ዋነኛ መገለጫ የነበረው በተለይ እስራኤልን በዛን ጊዜ ይመሩ የነበሩት የኤሊና የቤተሰቦቹ ሕይወት ትልቅ ማሳያ እንደነበረ የኤሊ አይኖች ፈዘው መንፈሳዊነቱ ጠፍቶበት ልጆቹም ወጣቶቹም በእግዚአብሔር ላይ የሚሳለቁና በእግዚአብሔር መስዋዕት የሚቀልዱ የእግዚአብሔር ቃል እንደሚለው ምናምንቴ የነበሩ ሰዎች ነበሩ። ስለዚህ እግዚአብሔር በወጣቶቹም በትልልቆቹም ያዘነበት ጊዜ ነበር። በዚህ ጊዜ ውስጥ ግን እግዚአብሔር ከማይመስል ቦታ ሰዎችን እያስነሳ እያዘጋጀ ለሚቀጥለው ወርቃማ የክብር ዘመን ለሚባለው በእስራኤል ታሪክ ውስጥ ከነ ኤሊ ከነ ሳሙኤል ዘመን በኋላ የመጣው ዘመን በእስራኤል ታሪክ ውስጥ ወርቃማ ዘመን ይባላል። ዘ ጎልደን ኤጅ። ምክንያቱም እስራኤል ወደዛ ክብር የደረሰችበት ዘመን አልነበረም። ስለዚህ ይሄ ዝቅታ፣ ይሄ ውርደት፣ ይሄ በጣም የተበላሸ ዘመን ውስጥ እግዚአብሔር ክብሩን የሚገልጥባቸው ሰዎችን ካገኘ እግዚአብሔር ዘመንን ይለውጣል። ኤርምያስ እንደሚናገር ዘመናችንን እንደ ቀድሞ አድስ እንደሚል የእግዚአብሔር ኃይል ዘመንን ያድሳል። በዚህ ጊዜ የተጠቀመባቸው ሰዎች በጣም የማይመስሉ ሰዎች በረሃብ ምክንያት ወደ ባዕድ ምድር ከሄዱ ቤተሰቦች ጋራ ከኑኃሚን ጋር የተመለሰችውን ሩትን እግዚአብሔር እንዴት አድርጎ ለዚህ የወርቃማ ዘመን ዋነኛ ተዋናይ ለዳዊት መምጫ ከዛም አልፎ ደግሞ የወርቃማ ዘመን ወርቃማ ለሆነው ለክርስቶስ መምጫ ሲያመቻች እግዚአብሔርን እናየዋለን። ስለዚህ ሩት ምንም እንኳን ካልታሰበ ቦታ የመጣች ሴት ብትሆንም በእግዚአብሔር እጅ በእስራኤል ታሪክ ውስጥ በጣም አስገራሚ ስፍራ ነበራት። በማይመስሉ መንገዶች እግዚአብሔር አስገራሚ ሰዎችን ያስነሳል፣ ያመጣል። ሁለተኛ ያየነው በዚህ ውስጥ ሳሙኤል የመጣበት አመጣጥም በጣም አስገራሚ ነው። መካን ከሆነች ሴት በጣም ብጥብጥ ከበዛበት ቤተሰብ ውስጥ በጸሎት ውስጥ የመጣ ልጅ ነበረ። ስለዚህ ወጣቶችን በተበላሹበት፣ ትልልቅ ሰዎችን በተበላሹበት መሃል እግዚአብሔር ለእርሱ የሚሆነውን ሰው በቤቱ ውስጥ ሲያሳድግ እናያለን። ስለዚህ በሳሙኤል ማደግና ወደ አገልግሎት መድረስ ውስጥ በዛ ውስጥ ደግሞ እግዚአብሔር ሌሎች ያስነሳቸው 3 ሰዎች ይህንን ዘመን ለማደስ የተጠቀመባቸው 3 ሰዎች አሉ። ዛሬ የነሱን ሕይወት እንመለከታለን። እግዚአብሔር እንዴት አድርጎ ነው ከዚህ በጣም ከወረደ ዘመን ወደ ከፍታ ዘመን ሕዝቡን ያወጣው ብለን ስናስብ አስገራሚ የሆነ የእግዚአብሔርን አሰራር እናያለን። በዚህ በመሳፍንት ዘመን ውስጥ እግዚአብሔር ከግራና ከቀኝ ካልታሰበ ቦታ በተለያየ መንገድ ትላንት ማታ እንዳየነው የሰበሰባቸው ሰዎች ትልቅ ስራን ይሰራሉ። እያንዳንዱ ዘመን ትራንዚሽን ወይንም ደግሞ የለውጥ ጊዜ ያስፈልገዋል። እግዚአብሔር በአንድ ጊዜ አያደርግም። ምንድነው እሱ? የሚጠርገውን ይጠርጋል፣ የሚያጸዳውን ያጸዳል፣ የሚተክለውን ይተክላል። ከዛ በኋላ እግዚአብሔር ክብሩን ማሳየት ይጀምራል። ሳሙኤል በዚህ 2 ዘመናት መካከል ድልድይ ነው። ሳሙኤል የመጨረሻ መስፍን ነው ልንለው እንችላለን። ነገር ግን የሚመጣው ዘመን ደግሞ ተጋሪ ነው። ልክ ስምዖን ኢየሱስ ክርስቶስን ታቅፎ የኦልድ ቴስታመንት ወይም ደግሞ የአሮጌው ኪዳን የመጨረሻ ሰው ሆኖ ለአዲሱ ኪዳን እንዳስረከበ ቦታ ሳሙኤል እኔ በቀባሁት ሰው ፊት ይመላለሳል እንዳለ እግዚአብሔር የመጀመሪያዎቹን 2 ነገስታት የቀባ ሰው ነው። ስለዚህ አሁን እግዚአብሔር በመንፈሳዊ ዓለም ውስጥ ሺፍት እያደረገ ነው። ብዙ ነገሮች ይለዋወጣሉ። በዚህ ለውጥ ውስጥ ግን እግዚአብሔር የሚጠቀምብን የእግዚአብሔር ክብር የሚገለጥብን ልንሆን ያስፈልጋል። በተለይ ቅድም የነበራችሁ ሰዎች እንዳያችሁት ከልብ ለውጥ ጋር አድርገን ካነሳናቸው ሰዎች መካከል ሳኦል አንዱ ነው። እስራኤል የተባበረች እስራኤል ሆና ደቡቡም ሰሜኑም ይሁዳም እስራኤልም አንድ ላይ በመሆን እጅግ ኃያል የነበረችበት ዘመን በዓለም ላይ በዛ አካባቢ በነበረው ላይ ገናና የነበረችበት ዘመን በእነኚህ 3 ነገስታት ዘመን ነው። አንዱ ሳኦል ነው።
ሁለተኛው ዳዊት ነው፣ ሶስተኛው ሰለሞን ነው። እነዚህ ሰዎች እግዚአብሔር ወደዚህ ቦታ በሚጠራቸው ጊዜ ወጣቶች ነበሩ። የሶስቱም አመጣጥ አስገራሚ ነው። አንዱ አህያ ፍለጋ ወጥቶ ነው እንዳያችሁት። ስለ መንገስ ስለ አዲሱ ዘመን የመጀመሪያ ለመሪ የመሆን ሐሳብ አልነበረውም። እንደዚህ አይነት ነገር እንዳለም በካሌንደር ውስጥ የለም። ህዝቡ ሁሉ ንጉስ እያለ ሲጮህ እሱ ግን ስለ ንጉስም አያስብም። ሌላ ዓለም ውስጥ የነበረ በበታችነት ስሜት ምናልባት የሚሰቃይ ሰው እንደነበረ የመጀመሪያ ጥሪ ሲመጣለት የኛ ነገድ የመጨረሻ ነው፣ የኛ ቤተሰብ ደግሞ የመጨረሻ ነው ብሎ ለዚህ ነገር ፈጽሞ እኔ ካንዲዴት ልሆን አልችልም ብሎ ራሱን ከካንዲዴሲ ወይም ደግሞ ከእጩነት ያወጣ ሰው ነው። በጣም የሚገርመው ይሄ ሰውዬ እንዴት ነው የበታችነት ስሜት የተሰማው የሚለውን ነገር ስናይ አንዱ የማይመስለው በህዝቡ መካከል ሲቆም ምንድነው ይላል? ቁመቱ ምን አይነት ነው ይላል? ዘለግ ያለ ትከሻው ሰፋ ያለ እንደ ፓስተር ጌቱ ነገር ነው። አሁን ፓስተር ጌቱ ሲቆም ሁሌ ይታወቃል። እና ግን የንጉሱ ቀን ምን እንዳረገ ታውቃላችሁ? ዕቃ መሃል ተደብቆ ነው የተገኘው። ምን አይነት የበታችነት ስሜት እንደሚያሰቃየው ተመልከቱ። ዕቃ መሃል እንግዲህ ተፈልጎ ተጎርጉሮ የት ሄደ ሲባል ስቶር ነው የተገኘው። አንዱ ይሄ ነው። በእንደዚህ አይነት በሰው ብቻ ሳይሆን በራሱ እንኳን ለራሱ የሰጠው ድርሻ ተገቢ ስራዬ ነው ያለው አህዮቹን ከመፈለግ በላይ ሌላ ነገር የሌለው ሰው። ሁለተኛው ንጉስ ደግሞ ሌላ አስገራሚ ሰው ነው። ከቤተሰቡ የመጨረሻ ልጅ ነው። በጫካ በግ ሲጠብቅ ነው የሚውለው እና ሲዘምር ሳሙኤል ለንግስና ተጠርቶ በሄደበት ጊዜ አባቱ የገዛ አባቱ ከቁጥር ያላስገባው ሰው አልተጠራም። እንዲሁ ለማየት እንኳን አልተጠራም። ለእንትኑ በግ ይጠብቅ ተውት፣ እሱማ እንዴት እግዚአብሔር ይመርጠዋል የተባለ ሰው። ነገር ግን እግዚአብሔር ያየው ሰው ዳዊት ደግሞ የሚገርማችሁ ነገር ሰዎች የበታች አድርገው ይመልከቱት እንጂ ራሱን የበታች አድርጎ የማያይ በእግዚአብሔር ትልቅነት ውስጥ ራሱን የሚያይ ሰው ነበር። ይሄ ሁለተኛው ወጣት ቀይ መልኩ ያማረ በጣም ትንሽ ልጅ ነበረ። ጎልያድ ንቆታል፣ ወንድሞቹ ንቀውታል፣ አባቱ ንቆታል። በሄደበት ቦታ ግን እግዚአብሔር ያከበረው ሰው ነበረ። ሶስተኛው ሰው ሰለሞን ይባላል። ሰለሞን ምናልባት ቤተ መንግስት ውስጥ ስላደገ በጣም ትልቅ ምቹ ሰው ይመስላቸው ነው። ሰለሞን ደግሞ ሌላ ችግር ያለው ሰው ነው። ሰለሞን የተወለደው ቤርሳቤ ከምትባል የኦሪዮን ሚስት ከነበረች የመጀመሪያ እርግዝናው ባሏ በሌለበት ዳዊት በማመንዘር የተረገዘ እርግዝና እሱ የተጨናገፈ ባሏ ከሞተ በኋላ በጣም ትልቅ ዲስግሬስ አለ እዛ ላይ ወይም ደግሞ ውርደት ያለበት ባክግራውንድ አለው። ሁለተኛ ልጅ ሆኖ ባሏ ከሞተ በኋላ ዳዊት ካገባት በኋላ ሰለሞን ደግሞ ሲወለድ እግዚአብሔር ማን አለው? ይዲዲ አለው፣ በእግዚአብሔር የተወደደ። ስለዚህ እነዚህ ሰዎች ሁሉ የሆነ የማይመስል ባክግራውንድ አላቸው። ለንግስና የታጨ ሰለሞን አልነበረም፣ አዶንያስ ነበረ። ከሱ በፊት አቤሴሎም ነበረ። ሰለሞንን ማንም ያሰበውም የለ። እግዚአብሔር ግን ሰለሞንን አስቦታል፣ አይቶታል። ስለዚህ በዚህ ወርቃማ ዘመን ላይ እግዚአብሔር ያያቸውን ሰዎች እንድናይ ነው፣ ታሪካቸውንም እንድናጠና ነው። እግዚአብሔር ሰዎችን ይለያል። አዲስ ዘመን፣ ወርቃማ ዘመን፣ የክብር ዘመን፣ የከፍታ ዘመን። ነገር ግን እግዚአብሔር የሚያያቸው ሰዎች አሉ። ሳኦል ከፍተኛ ቅንዓት ያለው ለእግዚአብሔር ያለው ቅናት፣ ለህዝቡ ያለው ቅናት እንደ እሳት የሚነድ የሆነ የእግዚአብሔርን ህዝብ ያዋረዱትን የእግዚአብሔርን ጠላቶች ያዋረደ ሰው ነው። ዳዊት ከኢያሱ በኋላ ብዙ ያልተወረሰ ግዛት እስከ ኤፍራጥስ እስከ መጨረሻ ለኢያሱ እግዚአብሔር የገባውን ተስፋ እስከ ጥግ ድረስ የእግዚአብሔርን ፕሮሚስ ሁሉ የወረሰ የአምልኮውን ህይወት ወደ እስራኤል የመለሰ በእስራኤል መንግስት ላይ ትልቅ የእግዚአብሔርን ፕሬዘንስ ያመጣ ሰው ነው። ሰለሞን ደግሞ የነዚህን ሁሉ ሰዎች ጸጋ ተጠቅሞ የእግዚአብሔርን ቤት የሰራ
እግዚአብሔር በእነ ዳዊት የጀመረውን ነገር የፈጸመ የእግዚአብሔርን የጥበብና የእውቀት ልክ ለዓለም ሁሉ ያሳየ ሰው ነው። ሶስቱም የተለያዩ ናቸው። አንዱ የበቀል ሰው ነው፣ አንዱ የድል ሰውና የአምልኮ ሰው ነው፣ አንዱ ደግሞ የጥበብና የመስራት ሰው ነው። ሳሙኤል በሸመገለ ጊዜ በእርግጥ የእርሱ ልጆች በእርሱ መንገድ አልሄዱም። ከዚህ የተነሳ ህዝቡ ሌላ መሪ ፈለገ። መሪ በሚፈለግበት ጊዜ እግዚአብሔር ለሳሙኤል ተናገረው። አንድ ሰው ልክልሃለሁ ዛሬ አለው። ምዕራፍ 9 ለአንደኛ ሳሙኤል ስታው ሰው ልክልሃለሁ፣ ይሄ ሰው ይመጣል ከብንያም ሀገር አለው። እግዚአብሔር ሳሙኤል ከመጣ ሳኦል ከመጣ በኋላ ሳሙኤል የተናገረው ነገር በልብ ያለውን ሁሉ ነግርሃለሁ። ቁጥር 19 ላይ አህዮችህ ተገኝተዋል፣ ልብህን አትጣልባቸው። የእስራኤል ምኞት ለማን ነው? ለአንተና ለአባት ቤት አይደለምን ይለዋል። በልብህ ያለውን ሁሉ እነግርሃለሁ፣ ልብህን ግን በአህዮቹ ላይ አትጣል ብሎ እግዚአብሔር የነገረውን ነገር ሁሉ ከነገረው በኋላ ምዕራፍ 10 ላይ እንደምታዩ ሳሙኤል የዘይቱን ብርሌ ወስዶ በራሱ ላይ እንዳፈሰሰው እንደተቀባ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል፣ የእግዚአብሔርን ሕዝብ ትገዛለህ፣ ከጠላቶቻቸው ሕዝቡን ታድናለህ እያለ ከዛ ብዙ ምልክቶችን ሲነግረው እንመለከታለን። ምዕራፍ 10 ቁጥር 9 ላይ ያለውን ቃል ነው የፈለኩት። ከሳሙኤል ዘንድ ፊቱን ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት። ምክንያቱም ይዞ የመጣው ልብ ለንግስና የማይበቃና የማይሆን እንደሆነ ቀንም አይተነዋል። በዚያን ቀን እነዚህ ምልክቶች ደረሱለት ይላል። ወደዚያም ኮረብታ በደረሰ ጊዜ እነሆ የነቢያት ጉባኤ አገኙት። የእግዚአብሔር መንፈስ በኃይል ወረደበት፣ በመካከላቸው ትንቢትን ተናገረ። ቀድሞም የሚያውቁት ሁሉ ከነቢያት ጋር ትንቢት ሲናገር ባዩት ጊዜ ሕዝቡ ሁሉ እርስ በርሳቸው የቂስን ልጅ ያገኘው ምንድን ነው? በውኑ ሳኦል ከነቢያት ወገን ነውን? ተባባሉ። ከዚያም ስፍራ ያለ አንድ ሰው አባታቸውስ ማን ነው ብሎ መለሰ። ስለዚህም ሳኦል ደግሞ ከነቢያት ወገን ነውን የሚል ምሳሌ ሆነ እያለ ይቀጥላል። እዚህ ላይ ምንድነው እሱ ሰው ሁሉ ሲያያለው የቂስን ልጅ ያገኘው ምንድነው? ምን ነካው? ምክንያቱም ሳኦል ትንቢት ሲናገር አይታወቅም። ሳኦል መንፈሳዊ ሰው ሆኖ አይታወቅም። ነገር ግን እግዚአብሔር ከነካው በኋላ ይሄ ሰው መንፈስ ቅዱስ በእርሱ ላይ ከወረደ በኋላ መንፈሳዊ ነገርን መናገር ጀመረ። ሰማያዊ የሆነው ነገር በእርሱ ላይ መታየት ጀመረ። ልቡ ብቻ ሳይሆን የተለወጠው በዚህ እግዚአብሔር በለወጠለት ልብ ላይ የእግዚአብሔር መንፈስ ፈሰሰበት። ከዚህ በኋላ ስትመለከቱት ሳኦልን ወዲያውኑ የንጉስነት ቁመትና አስተሳሰብ ዴቨሎፕ ሲያደርግ እናየዋለን። ምክንያቱም ምዕራፍ 11 ላይ ስትመለከቱ ሳኦል እስራኤላውያን በፍልስጤማውያን ምክንያት የደረሰባቸውን ውርደት ሲነግሩት ቁጥር 6 ላይ ይህ ነገር በሰማው ጊዜ በሳኦል ላይ የእግዚአብሔር መንፈስ በኃይል ወረደ፣ ቁጣውም እጅግ ነደደ፣ ጥምዱንም በሬ ወስዶ ቆራረጣቸው እያለ መልእክት ለእስራኤል ሁሉ ሲልክ ከዛም በኋላ እግዚአብሔር በሳኦል እጅ ደህንነትን ለሕዝቡ ሲሰጥ እናያለን። ይህ ቀላል እንዳይመስላችሁ። ሕዝቡ ሁሉ የፈራውን ነገር የእግዚአብሔር መንፈስ በእሱ ላይ ሲወርድ በላዩ ላይ የበቀል መንፈስ ሲነሳ ሕዝቡን የእግዚአብሔርን ርስት ያዋረደውን ጠላት እግዚአብሔር በሳኦል ተጠቅሞ አዋረደ። ሁለት ነገሮች እንደ ማስጠንቀቂያ ይታያሉ በሳኦል ሕይወት ላይ። አንደኛው ነገር እግዚአብሔር ጠብቀኝ እመጣለሁ ብሎት መጠበቅ አክቶት የሕዝቡን ኦፒኒየን በመስማት የጠላቶቹን ውካታ በመስማት እግዚአብሔር ያልፈቀደለትን ነገር በማድረግ እግዚአብሔርን ሲያሳዝን እናያለን። ሳኦል ትንሽ ችኩል ነበር የሰዎችን ኦፒኒየን በመስማት። ሁለተኛው ነገር ደግሞ ሳኦል እግዚአብሔር አጥፋ ብሎ ያለውን ነገር በሙሉ ሳያጠፋ እየመረጠ በራሱ ክራይቴሪያ የእግዚአብሔርን ትእዛዝ ሳይጠብቅ እናያለን። ስለዚህ እግዚአብሔር በዚህ የክብር ዘመን በዚህ ወርቃማ ዘመን የሚፈልጋቸው ሰዎች እግዚአብሔርን የሚጠብቁ፣ እግዚአብሔርን የሚታዘዙ፣ እግዚአብሔርን ሙሉ ለሙሉ የሚታዘዙ ሰዎችን ነው። ስለዚህ እግዚአብሔር በዚህ በወርቃማው ዘመን አገልግሎታችንን ሳንጨርስ በመሃል እንዳንሰነካከል እግዚአብሔርን የማንሰማ፣ እግዚአብሔርን የማናዳምጥ፣
አንዴ ቅባቱን ስናገኝ ኃይሉን ስናገኝ ጥሪውን ስናገኝ በራሳችን ፍቃድ የምንኖር መሆን የለብንም። ይሄ ለወጣቶች በጣም ጥሩ ጠቃሚ ምክር ይመስለኛል። ትንሽ እግዚአብሔር በእናንተ መስራት ሲጀምር እግዚአብሔርን አለመታዘዝ እንደፈለጉ መሆን አመፀኛ መሆን አይቻልም። በእግዚአብሔር ፊት ሙሉ ለሙሉ ታዛዥ። ስለዚህ ሳኦል ልክ ገና 2 ዓመት እንደሆነው በዚህ ንግስና ወቅት እግዚአብሔር ናቀው ይላል። የመጀመሪያ ንጉስ ተደርጎ ልብ ተለውጦለት መንፈስ ፈሶበት ስቲል ሰው ካልታዘዘ እግዚአብሔር አይገደድም። ስለዚህ እግዚአብሔር ሳኦል ገና ሳይጨርስ አገልግሎቱን እግዚአብሔር ሙቭ አረገ ወደ ሌላ ሰው። ከሁሉም ነገር በጣም አሳዛኝ ነገር እግዚአብሔር በሚሰራበት በክብር ዘመን ውስጥ ብቅ ብሎ ጥልቅ ማለት ነው። ስለዚህ ስትመጡ ወደዚህ ክብር ለመቆየት ኑ፣ ለመታዘዝ ኑ፣ ለመሰንበት ኑ። እግዚአብሔር በክብር እንዳመጣችሁ በክብር ለመሄድ ኑ። በገንዘብ አትታለሉ፣ በክብር አትታለሉ፣ በስኬት አትታለሉ፣ በፍርሃት አትታለሉ፣ በሰዎች ኦፒኒየን አትታለሉ፣ አመለካከት። ስለዚህ ሳኦል ምንም እንኳን በዚህ ወርቃማ ዘመን ላይ እግዚአብሔር ምናልባት ከሌሎቹ እኩል ወይንም በላይ ያደረገለት ከማይሆን ቦታ አምስቶ የመረጠው የቀባው ሰው ቢሆንም እግዚአብሔርን መጠበቅ አልቻለም። እንደዚህ የቆራረጣቸውን ያሸነፋቸውን ጠላቶቹን ፈራ። የህዝቡን አመለካከትና ኦፒኒየን ማስተናገድ ፈለገ። ስለዚህ በዚህ ወርቃማ ዘመን ላይ እነዚህ 2 ነገሮች ማስጠንቀቂያዎች ናቸው። እግዚአብሔር ሰዎችን ይቀባል። ሰዎች ግን 1 ዓመት ታይተው ይጠፋሉ፣ 2 ዓመት ታይተው ይጠፋሉ። እግዚአብሔር ግን ሰዎችን ሲጠራ ለህይወት ዘመን ነው። እግዚአብሔር ሰዎችን የሚጠራው ለዘላለም ነው። እግዚአብሔር ወረተኛ አምላክ አይደለም። እኛ ግን ወረኛ ወረት እንዳያሸንፈን መጠንቀቅ አለብን። ስለዚህ ምንም እንኳን ሳሙኤል ቀንና ሌሊት ቢያለቅስለትም እግዚአብሔር ሌላ ሰው ወሰደ። ይህም ሰው ዳዊት ይባላል። ስለዚህ እግዚአብሔር ዳዊትን ሲቀባው እንደምታውቁት ቅድምም እንደነገርኳችሁ እግዚአብሔር ዳዊትን ሲቀባው ዳዊት ትንሽ ልጅ ነበረ። ሳሙኤል ሳኦልን ሲቀባ ባየው ስታንዳርድ ዘለግ ያለ ትከሻ ሰፊ የሆነ አይን ውስጥ የሚገባ ሰው እየመረጠ ስለነበረ የመጀመሪያዎቹን 2ቱን ለመቀባት ሲሞክር እግዚአብሔር እነዚህን አልመረጠም አለው። ከዛ በኋላ ሁሉንም ከጨረሰ በኋላ ሌላ ሰው የለም ወይ ሲለው አይ አንድ ልጅ አለ ጫካ ውስጥ ይላል፣ ወደ ዱር ነው ያለው በግ እየጠበቀ ይላል ምዕራፍ 16 ላይ። እግዚአብሔር ዳዊት ከመጣ በኋላ በምዕራፍ 16 ቁጥር 12 ላይ እንደዚህ ይላል፣ ይህ ነውና ተነስተህ ቅባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ ከዚያን ቀን ጀምሮ በዳዊት ላይ በኃይል መጣ እያለ ይናገራል። ዳዊት አስገራሚ ሰው ነው። በዚህ ስፍራ ትንሽ ልጅ ነው። ዳዊት ከተቀባ በኋላ ወደ ዙፋን ሳይወጥ ብዙ ዓመታት ቆይቷል። ከፍታ ዝቅታ እያሳለፈ የእግዚአብሔር የናቀውን ንጉሥ እያገለገለ ብዙ ጊዜ ቆይቷል። ዳዊት በሕይወቱ መካከል ከሞት ጋር በጣም በተቀራረበ ነገር ውስጥ አልፏል። ዳዊት ንግስናውን ከዙፋን ጋር ሳይሆን ከእግዚአብሔር ጋር ያያያዘ ሰው ነው። እንደውም የእግዚአብሔር ቃል ምን ይላል? በዛን ጊዜ እስራኤልን ያወጣና ያገባ የነበረው ዳዊት ነው። ነገር ግን ሳኦል ንጉሥ ሆኖ ብዙ ጊዜ ቆይቷል። በዚህ ትልቅ ፈተና ውስጥ እያለፈ እግዚአብሔርን እያገለገለ የእግዚአብሔርን ጦርነት እየተዋጋ ከሳኦል ጋር በጣም ፈታኝ በሆነ ግንኙነት ውስጥ እያለፈ እግዚአብሔር ያሳደገው ሰው ነው። ዳዊት መጨረሻ ላይ ወደ ንግስና በሚመጣበት ጊዜ ሳኦል ከሞተ በኋላ የሰራቸው ነገሮች እጅግ አስገራሚ ነገሮች አሉ። አንደኛውና ትልቁ ነገር ከእርሱ ጋራ ወደ ጫካ የወጡ ምናምንቴ የሚባሉ የመረራቸው በዕዳ የተያዙ ሰዎች ነበሩና እነዚህን ሰዎች ሁሉ ለውጦ ትልቅ የሆነ እንደ እግዚአብሔር ሰራዊት የሆነ ሰራዊት እንዳደረጋቸው የእግዚአብሔር ቃል ይናገራል። በተለይ ግን በዳዊት ዘመን ላይ የመጨረሻው ትልቁ አቺቭመንት ወይንም ደግሞ እግዚአብሔር በዚህ ወርቃማ ዘመን ላይ ዳዊት የሰራው ትልቁ ስራ ምንድነው ብላችሁ ብትጠይቁኝ እግዚአብሔር በዳዊት ላይ የሰራው ትልቁ ስራ የእግዚአብሔርን አምልኮ ወደ ህዝቡ መመለሱ ነው። ዳዊት የአምልኮ ሰው ነው። ዳዊት በመዝሙረ ዳዊት ላይ እንደምትመለከቱት ከዛ ውስጥ አብዛኛው መዝሙር የጻፈ ሰው ነው። የዳዊት ጸሎቱና ልመናውና
ሁሉ ነገሩን ስታዩት በመዝሙር 26 ላይ እንዳለው በአንድ ነገር የሚከለስ ነገር ነው። ምንድነው የሚለው? እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ ደስ የሚያሰኘውን የእግዚአብሔርን ፊት ሁል ጊዜ ቀንና ሌሊት መመልከት። በእግዚአብሔር የሚደመም በእግዚአብሔር የሚገረም እግዚአብሔርን የሚወድ ሰው ነበረ። ዳዊት እረኛ ሆኖና ንጉሥ ሆኖ በእግዚአብሔር ፊት ያው ነው። አንዳንድ ሰዎች እንኳን በአጨፋፈሩ በእግዚአብሔር ፊት ባዘማመሩ ሲነቅፉት፣ እሱ ግን በእግዚአብሔር ፊት ያው ነበረ። በተለይ ደግሞ በምዕራፍ 15 አንደኛ ዜና ላይ እንደምታዩት ዳዊት አንዱ ትልቁ የሰራው ስራ ከፍተኛ የሆነ የአምልኮ ቡድንና የአምልኮ ህይወት ወደ ምድሪቱ ሲያስገባ ትመለከታላችሁ። በተለይ በዚህ ምዕራፍ ላይ ከቁጥር 16 ጀምሮ እንዲህ የሚል ቃል አለ። ዳዊት በዜማ ዕቃ በመስንቆና በበገና በጽናጽንም እንዲያዝሙ ድምፃቸውን በደስታ ከፍ እንዲያደርጉ መዘምራኑና ወንድሞቻቸውን ይሾሙ ዘንድ ሌዋውያን አለቆችን ተናገረ ይላል። ሌዋውያኑም የኢዩኤል ልጅ ኤማን ከወንድሞቹም የበራኪያን ልጅ አሳፍን ከወንድሞቹም የሜራሪ ልጆች የቄሳን ልጅ ኤታንን ከእነርሱም ጋር በሁለተኛው ተራ የሆኑትን ወንድሞቻቸውን እያለ እነዚህን ሁሉ አቆሙ ይላል። በቁጥር 19 ላይ መዘምራንም ኤማንና አሳፍ ኤታንም በናስ ጽናጽን ከፍ አድርገው ያሰሙ ነበር። ሌሎቹ ደግሞ በመስንቆ ምስጢር ነገር ያሰሙ ነበር፣ በበገና ይዘምሩ ነበር፣ ብልሃተኛ ነበርና ዜማ ያስተምራቸው ነበር እያለ ይህን ነገር ስትመለከቱ እስከ 3000 የሚደርሱ አስገራሚ የመዘምራንና የአምልኮ ቡድን 24 ሰዓት የሚያመልኩ ሊትራሊ እግዚአብሔር ሲጠራቸው የተጠሩበትን የኔሽኑን ፐርፐዝ ያስያዘው ዳዊት ነው። ለአምልኮ የተጠራ ህዝብ ነው። እዚህ ጋር ስንመለከት እነዚህ እነ ኤታን እና አሳፍ እና ኤማን እያንዳንዳቸው በጣም የሚገርሙ ባለቅኔዎች ናቸው። ዳዊት ከሌሎቹ ነገስታት የሚለየው ራሱን የሚያበዛ ሰው ነበር። ምዕራፍ 5 ላይ ደግሞ እንደምትመለከቱት በዚህ ስፍራ ላይ ዳዊት እዚሁ 15 ላይ በእግዚአብሔር ታቦት ፊት በደስታ ይዘል ነበር ይላል እና በዝላዩ ጊዜ ቢልኮል በመስኮት አይታ ስትንቀው ነበረ። ነገር ግን እግዚአብሔር እርሱን ሲያከብረው እንመለከታለን። የዳዊትን ህይወት ስንመለከት በዚህ ብቻ ያለቀ አይደለም። በተለይ ዳዊት በእስራኤል ውስጥ ያደረገው ትልቁ ነገር በኢያሱ 1 ላይ እግዚአብሔር ለእስራኤላውያን የሰጣቸውን ግዛት በጠቅላላ ያስመለሰ እሱ ነው። ኢየሩሳሌም በጠላት ተይዛ የእስራኤል ሳትሆን የቆየችውን ኢየሩሳሌምን ጠላትን አስወጥቶ የእግዚአብሔርን ክብር ወደ ኢየሩሳሌም ያመጣ እሱ ነው። በመሳፍንት ዘመን ሰዎች ብትንትን ባሉበት ሁኔታ ውስጥ የነበረውን እንዳለ ኔሽኑን አንድ ያደረገ እግዚአብሔር በእስራኤል ላይ ያለውን ትልቁን ክብሩን ያመጣ ሰው ዳዊት ነው። ዳዊት በዚህ ብቻ አላበቃም። ዳዊት የእግዚአብሔር ታቦት በድንኳን መሆኑ ከንክኖት ለእግዚአብሔር ቤት ለመስራት ብዙውን ሀብት የሰበሰበው ዳዊት ነው። ዳዊት የትውልድን መሰረት ሁሉ የጣለ ሰው ነው። ያ ትንሽ ልጅ የሚያመልክ ኔሽን፣ የሚያሸንፍ ኔሽን የመሰረተው ዳዊት ነው። ዳዊት በዚህ ሁሉ ስራ ውስጥ ግን ሁለት ማስጠንቀቂያዎች አሉ በዳዊት ህይወት ውስጥ እኛም ልናስብ የሚገባ፣ ምናልባት ዛሬ ብናቃቸው እነዚህ ነገሮች ውስጥ እንዳንገባ። አንደኛ ዳዊት በአገልግሎቱ በእግዚአብሔር ስራ ቢዚ ሆኖ ቤተሰቡን ችላ ያለ ስለነበረ በቤተሰቡ ውስጥ ብዙ ውጣ ውረዶች እንደነበሩ እናያለን። ሁለተኛ ዳዊት አንዳንድ ጊዜ በነበረበት ውጥረት ሊሆን ይችላል ወይም በተለያየ ምክንያት ራሱን ለሁለት ነገሮች አጋልጦ ትልቅ በህይወቱ ላይ ጥቁር ጠባሳ ጥለውበት ይሄዱ ነበሩ። አንደኛው ነገር ከቤርሳቤህ ጋራ በማመንዘሩ የተነሳ የተፈጠረው ከፍተኛ ቀውስ ነበር። ያን ጊዜ ነገስታት በውጊያ ላይ በነበረው ጊዜ ዳዊት ስራ ፈቶ ቤት ውስጥ ነበረ። ሁለተኛው ነገር ደግሞ የእስራኤል ሰራዊት እየበዛ ሲሄድ የእስራኤልን ሰራዊት አስቆጥሮ በእግዚአብሔር ሳይሆን በሰራዊቱ ብርታት ለመመካት ዳር ሲል እግዚአብሔር ናታንን ልኮ ያስነቀፈው ነበር። ስለዚህ መመኪያው እግዚአብሔር መሆኑን ለመርሳት ትንሽ ሲቀረው እግዚአብሔር ሲመልሰው እናያለን። ዳዊት ከሌሎቹ የሚለየው ግን ስህተቱ ሲነገረው አላቅም ዞር በሉ የማይል ሰው መሆኑና ለንስሐ ክፍት የሆነ ሰው መሆኑ ነው። ምናልባት ሳኦል ከሰራው ያልተናነሰ ስህተት ሰርቷል። ነገር ግን እግዚአብሔር ልባቸው የሚመለሱ ሰዎችን ይቅር ይላል።
ዳዊት የእግዚአብሔርን ቤት ለመስራት በተነሳበት ጊዜ እግዚአብሔር ብዙ ደም ስላፈሰስክ የሰልፍ ሰው ስለሆንክ አንተ ሳትሆን ልጅ ሰለሞን ነው ቤቴን የሚሰራልኝ አለው። ስለዚህ ያን ሁሉ ፈንድሬዝ አድርጎ ያን ሁሉ ገንዘብ አከማችቶ ያን ሁሉ ዲዛይኑን ሁሉ ከእግዚአብሔር የተቀበለው ዳዊት ነው። ነገር ግን የዚህን ቤት ስራ ለሰለሞን አሳልፎ ሲሰጥ ለአገልጋዮቹ ለሚኒስትሮቹና ለጀነራሎቹ ልጄ ሰለሞን ገና ለጋ ነው፣ ቤቱ ደግሞ የሚሰራው ለእግዚአብሔር ስለሆነ ቤቱ ትልቅ ነው፣ ስለዚህ አግዙት ብሎ ሰለሞን ይሄንን ትልቅ አደራ ተቀብሎ በወንድሞቹ መካከል በጣም በአስቸጋሪ ሁኔታ ወደ ዙፋን ሲመጣ እናየዋለን። ለሰለሞን የረዳው ነገር ቅድም እንደተመለከትነው ቀን የጸለየው ጸሎት ነው። እግዚአብሔር ምን ላርግል ብሎ ሲመጣ አስተዋይ ልቦና ስጠኝ። ምክንያቱም የሰለሞን ስራ በጦር መሳሪያ የሚሰራ ሳይሆን በአእምሮ የሚሰራ በጥበብ የሚሰራ በማስተዋል የሚሰራ ስለሆነ በእግዚአብሔር ፊት አስተዋይ ልቦና ስጠኝ ሲል እግዚአብሔር በባህር ዳር እንዳለ አሸዋ ሰፊ ልብ ሰጠው። ደግሞም ጥበብንና እውቀትን ማስተዋልን እግዚአብሔር አብዝቶ እንደሰጠው እናያለን። ስለዚህ ሰለሞን እግዚአብሔር በጠራው ጥሪ መሰረት ምናልባት እስከ ዛሬ ድረስ በምድር ላይ ያልተሰራ መቅደስ በውበቱም በውድነቱም የእግዚአብሔርም ክብር ደግሞ ላይቭ የእግዚአብሔር እሳት ያረፈበት እግዚአብሔር ቀንና ሌሊት አይኖቹን ወደዛ እንደሚገልጥ ተስፋ የገባውን ይሄንን ቤት ሲሰራ እናየዋለን ሰለሞን። ይሄ መቅደስ እስራኤላውያን ከብዙ መቶ ዓመታት በኋላ ብዙ ኃጢአት ሰርተው እስከሚፈርስ ድረስ እግዚአብሔር በተለያየ ጊዜ ክብሩን የገለጠበት እንደነበረ ሰለሞን በዚህ ዘመን እጅግ ሰላማዊ የሆነ አገር እንዳደረገው እስራኤልን በብልጽግናም በአምልኮም በዓለም ላይ ስሟ የተጠራ የነበረችበት እግዚአብሔር የተከበረባትን እስራኤልን እንደመሰረተ እናያለን። ወደ መጨረሻ ላይ የተፈጠሩ ነገሮች እንዳሉ ሆኖ ሰለሞን ይሄ ሁሉ ነገር ሲሆን ሁለት ነገሮች ደግሞ እሱ ላይ እናያለን። አንደኛ እየገነነ ሲመጣ ሌላ አምላክ አማረው። ባዕድ አምላክ ከእግዚአብሔር ጋር መቀላቀል ፈለገ። ሁለተኛ ነገር ደግሞ ሰለሞን በሌሎች እንግዳ በሆኑ ሴቶች ፍቅር ተነደፈ ይላል። እግዚአብሔርን በሚያሳዝኑ ሁለት ነገሮች ተጠልፎ በእነዚህ ነገሮች ሲወድቅ እናያለን። ሳኦል ቤስት የሆነ ነብይ ነበረው፣ ሳሙኤል የሚጸልይለት። የሳኦል ትልቁ ችግር የእግዚአብሔር ድምጽ የጠፋበት ሰው መሆኑ ሳይሆን ምክር የማይሰማ ሰው መሆኑ ነው። ሰለሞን ጥበበኛ ሰው ነው። ግን በጣም የሚገርማችሁ ነገር የሰለሞን ትልቁ የውድቀቱ ምክንያት አንድ ነብይ የለም። በሰለሞን ዘመን የእግዚአብሔር ድምጽ የለም። የሰለሞን ድምጽ ብቻ ነው አገሩን የሞላው። ነብይ አልነበረም። ዳዊትን ስትመለከቱ በዳዊት ጊዜ በጣም መካሪዎች እንደነ አኪጦፌል እንደነ ኩሲ አይነት እነኚህ ሰዎች ምክራቸው እንደ እግዚአብሔር ቃል በጣም የተጠበበ ምክር ነበር። በዚህ ላይ ደግሞ እንደነ ናታን አይነት ደግሞ የተሰወረውን የሚገልጡ ነቢያት ነበሩ። ስለዚህ የእግዚአብሔር ምክርም የእግዚአብሔር ድምጽም የነበረበት ዘመን ነው በዳዊት ጊዜ። ሳኦል የወደቀው ምክር የማይሰማ ሰው ስለሆነ ነው። ሰለሞን ደግሞ አንድ ጊዜ ነቢይ ተናግሮታል። ከዛ ውጭ ግን በሰለሞን ዘመን ነቢያት ያልነበሩበት ዘመን ነው። የሰለሞን ዕውቀት ነበር ዶሚኔት ያደረገው። ዳዊትን የነገስታት ስታንዳርድ ያደረገው ከፍ ያለ ንጉስ እንዲሆን ያደረገው ሁሉ ጊዜ ከእግዚአብሔር ምክርና ከእግዚአብሔር ድምጽ ያራቀ ሰው መሆኑ ነው። ስላልተሳሳተ አይደለም። አሁን እዚህ ላላችሁ ወጣቶችም ነግራችሁ የእግዚአብሔር ዘመን ሲመጣ ምክርም ስሙ ድምጽም ስሙ። ሳኦል ድምጽ በጣም ብዙ ድምጽ ነበረ። እንደውም በጣም ድምጽ ከመውደዱ የተነሳ መጨረሻ ላይ ድምጽ ሲጠፋበት ጠንቋይ ቤት ሁሉ ሲሄድ ታውታላችሁ። ሳኦል ለምክር አስቸጋሪ ሰው ነበር። ሰለሞን ብዙ ጥበብና ብዙ ዕውቀት አለው። ነገር ግን ድምጽ የሚሰማ መጨረሻ ላይ ጸልዮ እሳት ከወረደ በኋላ ሰለሞን በቤቱ አካባቢ እግዚአብሔርን ድምጽ የሚያመጡለትና የእግዚአብሔርን ድምጽ የሚሰማ ሰው እንደነበረ ብዙ አናይም። በሕይወቱ መጨረሻ እንደጻፈው በሚነበገረው በመክብብ መጽሐፍም ላይ የሚናገረው ነገር የሰው ሁለንተናው እግዚአብሔርን መፍራት ነው፣ እግዚአብሔርን መስማት ነው የሚል ነገር ይናገራል። ምክንያቱም ሰው እግዚአብሔርን ካልፈራ ፍጻሜው አያምርም።
ስለዚህ እናንተ ምክር የምትሰሙ ሰዎች ናችሁ ወይ? ድምጽስ የምትሰሙ ሰዎች ናችሁ ወይ? አሁን ያላችሁበት ሁኔታ እግዚአብሔር እናንተን ለማክበር አይከለክለውም። ነገር ግን ዛሬ እግዚአብሔር አስቀድሞ የሚናገረን ነገር ሳኦልም የወደቀበት ዳዊትም የወደቀበት ሰለሞንም የወደቀባቸው ነገሮች ስላሉ እግዚአብሔር በሚመጣው ዘመን ላይ ታይተን የምንጠፋ የወረት አገልጋዮች እንድንሆን ሳይሆን እንደነ ጳውሎስ እንደነ ጴጥሮስ እግዚአብሔር በሕይወት ዘመናቸው ሁሉ መልካምን ገድል ተጋድያለሁ ሩጫውን ፈጽሜያለሁ የምንል የሚመጣውን ዘመን ተሻግረን በዘላለም ክብር የምንታይ ሰዎች እንድንሆን እግዚአብሔር ይፈልጋል። አምልኮን ወደ ቤተ ክርስቲያን በሙላት የሚመልሱ የእግዚአብሔርን ቤት በውበትና በክብር እንደገና የሚሰሩ ትውልድን የሚያንጹ በበቀል መንፈስ ተነስተው ቤተ ክርስቲያንን ያዋረደውን ጠላት የሚያዋርዱ ብዙ ሰዎችን እግዚአብሔር ይቀሰቅሳል። ይሄ የሚመጣው ዘመን ያላሰብናቸው አይነት ሰዎችን የምናይበት ዘመን ነው። ነገር ግን ዛሬ ልክ ይሄ ቤት ጅምር እንደሆነ ብዙ የተጀመራችሁ ሰዎች እዚህ ውስጥ አላችሁ። እግዚአብሔር ግን ያጠናቅቃል የጀመረውን። እግዚአብሔር የጀመራችሁ ሰዎች ታገሱ። እግዚአብሔር እስኪጨርስ ድረስ ወዲያ ወዲህ አትበሉ። እግዚአብሔር ባስቀመጣችሁ ቦታ ላይ ተገኙ። በምትወድቁበትና በምትሰነካከሉበት ጊዜ አትጥፉ። በእግዚአብሔር እግር ስር ቆዩ። እግዚአብሔር እንደገና ሪስቶር ያደርጋችኋል። ስለዚህ አሁን ሰዎች እየተነሱ የሚጠፉበት ዘመን ሳይሆን እየተነሱ ከፍ 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 እያሉ እስከ ሕይወታቸው ፍጻሜ ድረስ እግዚአብሔር የሚከብርባቸው ዘመን እንዲሆን ያስፈልጋል። አሁን ለቤተ ክርስቲያን የክብርና ወርቃማ የሆነ ዘመን ከፊታችን እግዚአብሔር ያመጣል። ችግር የለም አይደለም ብላችሁ ብዙ ቻሌንጆች ይኖራሉ፣ ብዙ ፈተናዎች ይኖራሉ። ነገር ግን እግዚአብሔር በሕይወታቸው ዘመን ሁሉ የሚከብር አዲሱን ዘመን የሚመሩ ሰዎችን እግዚአብሔር ያስነሳል። ስለዚህ ከዛ ውስጥ እኛ እንድንሆን እግዚአብሔር ይፈልጋል። አንዳንዶቻችሁ እናንተ ታውቁታላችሁ፣ በተሰጣችሁ ትንሽ ነገር ላይ ታማኞች ሆናችሁ እየሰራችሁ ነው። ነገር ግን ሰዎች አያዩአችሁም፣ ቢያዩአችሁም እውቅና አይሰጧችሁም። ነገር ግን እግዚአብሔር ባላችሁበት ሁኔታ በታማኝነት ከቆያችሁ ያያችኋል። አንዳንዶቻችሁ ያላችሁ ባክግራውንድ የመጣችሁበት ሁኔታ ታሪካችሁ እጅግ ደስ የማይል ነው። ነገር ግን እግዚአብሔር ታሪክን ይቀይራል፣ ሰዎችን ይለውጣል። ስለዚህ አሁን ከኋላ ያለውን ታሪካችሁን አሁን ያላችሁበትን ሁኔታ ሳታዩ አይኖቻችሁን ወደ ሰማይ ቀና አድርጉ። እግዚአብሔር ሰዎችን ይዳስሳል። እግዚአብሔር ሰዎችን ይቀባል።